ሰጥቶ ነው ስለሷ የምታወራው? መብት ሳይሆን የተሰጠኝ አእምሮዬ ነው የወቀሰኝ። እኔ ዛሬ እንዴት ነው አንተ ሰው እንዴት ነው የተዳፈርከኝ? ይኸውልህ ለጓደኝነታችን ብዬ ዝም አልኩ፣ ግን የዚህች ምስኪን እንባ ዝም እንድል አላሰኘኝም። ቆይ አንተ ምንድነው እንደዚህ የሚያንገበግብህ? እምትበለው አላጣች፣ የቅፏ ልጅ አላስቸገራት? ንገረኛ። እድሜ ነው ከቤት የወጣሁት እና እሱን ያገባሁት። ፊደል እንኳን አልቆጠርኩኝም። ዓለምን እንኳን ወጣ ብዬ አላውቅም። ወይ ቆይ በሰው ምን እንደሚፈልግ ለምን እንደሚመታሽ አላስጠየቅሽውም? ብዙ ጊዜ አስመከርኩት ከነገ ዛሬ ይሻላል ብዬ ብዙ ጊዜ ቆየሁ። እድሜን ከመጨረስ ውጭ ምንም የተጠቀምኩት ነገር የለም። ገና እኮ ነሽ፣ ወጣት ነሽ፣ እድሜሽ አላለቀም። እሺ አሁን ምን ተሻለ? ወይ እዚህ ትደራ? ኧረ አይሆንም። ደግሞ ነገ ጧት የት ልግባ? እናንተ መልሰሽ ልትሄጂ ነው? ምንም አማራጭ። ሰላም ውድ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። የዛሬው ቪዲዮ የጽናት ክፍል 176ኛ ነው። እንግዲህ በዛሬው ቪዲዮ ተሰማ ዝምታውን ሰብሯል። ከብርቄ ጎን መቆም ይኖርብኛል በማለትም እንግዲህ ብርቄ ወዳለችበት ሄዶ ሲመለከታት ነበረ። እንግዲህ በስተመጨረሻም ተመልክቷት እሷን ሲያጣ ሲመለስ የጽናት አባት ይመጡበታል። እንግዲህ የጽናት አባትን ሲያይ ተደነባበረ። የጽናት አባትም ምን ነክቶ ነው ለምንድን ነው በማለትም ጠየቁት። እሱም እንግዲህ ቀና መልስ አልመለሰላቸውም ነበረ። ለምንድን ነው አንተ የምትከታተለኝ በማለትም የጽናትን አባት ይጠይቃል። የጽናት አባት እኔማ አንተ እንደዚህ ስትሆን አይቼ ምን እንደነካ ልጠይቅህ ነው ይሉታል። ብርቄ አሁን ያለሁበት ሁኔታ እጅግ በጣም አሳሳቢ ነው ትላለች። እንግዲህ በዛብህ በጣም እያሰቃየኝ ይገኛል። ከቀን ወደ ቀን እየደረሰብኝ ያለ በደልና ግፍ በጣም በስቷል። ከእንግዲህ በኋላ አቅም የለኝም ትላለች። ይሄንንም ስለሰማ እንግዲህ ተሰማ ወደ ብርቄ ሄዶ ነበር። ነገር ግን አላገኛትም። ብርቄ በድጋሜ ወደ እነ ጽናት ቤት ተመልሳ መታ ነበር። ጽናትን ብርቄን ከልጅነቷ ስለምታቃት ብርቄ ይቺ ያልነበረችም እያለችም እንግዲህ ብርቄ በጣም ቆንጆና መልከ መልካም ጥሩ ሴት ነበረች። ብዙ ወንዶችም ለጋብቻ ሲጠይቋት ነበረ። ነገር ግን እሷ በዛብህን መርጣ በዛብህን አገባች። አሁንስ በዛብህ ግን እያሰቃያትና ብዙ ፈተናን እያደረሰባት ይገኛል ትላለች። ስላልወለደችለት ብቻ እጅግ በጣም እያሰቃያት ነው። ኒናም ይሄንን ሰምታ እንግዲህ አንድ ሀሳብ አምጥታለች። የኒና ሀሳብ ብርቄ አሁን ካለሽበት ህይወት ውጪና ነገ ከተማ ሊሄድ ስለሆነ ከኔ ጋር ወደ ከተማ ሄደሽ የራስሽን ስራ እስከምትጀምሪ ድረስ እኔ አግዝሻለሁ በማለትም እንግዲህ ብርቄ ቤቷን ጥላ ወደ ከተማ እንድትመለስ ትናገራለች። ጽዮንና የሰኒ እህት በድጋሚ ተገናኙ። ጽዮን ታዲያ ስለ ሰኒ መጥፋት ምንም የማውቀው ነገር የለኝም ትላለች። የሰኒ እህት ግን ልታምናት አልቻለችም። በተደጋጋሚ ስለ ሰኒ የምታውቂው ነገር ካለ በሰላም እንድናወራ ንገሪኝ ትላታለች። ዛሬ ወደ ነጽናት ቤት ሄዳ ነበረ። ወደ ነጽናት ቤት የሄደችው ኪራ ከክፍለ ሀገር ሊመጣ ስለሆነ ደብሮሽ እዚህ ከምትቀመጪ ነይ አብረን እንሂድ ብላ ምሩ ይዛት ወደ ነጽናት ቤት ሄዳ ነበረ። አጋጣሚ የሰኒ እህትም እዛ ስለነበረች እንግዲህ የሰኒ እህት በድጋሚ ጽዮንን ስለ ሰኒ ትጠይቃለች። ስለ ሰኒ እንግዲህ ምንም የማውቀው ነገር የለም፣ አንቺ ሴት ከኔ የምትፈልጊያለሽ ትላታለች። እንግዲህ በተደጋጋሚ ስለ እህቷ ለማወቅ ጥረት የምታደርገው የሰኒ እህት አሁንም ድረስ ሰኒን ልታገኛት አልቻለችም። ነገር ግን ፈጣሪ ሆይ እኔ አንድ እህቴን ምንም እንዳታደርግብኝ አደራህን በማለትም በጣም ተጨናንቃ ፈጣሪዋን ስትማጸን ነበረ። ጽናት ኪራ ሁሉንም ነገር ስላስታወሰ እጅግ በጣም ተደስታለች። አሁን ያለችበት ሁኔታ በጣም ያስደስታታል። ታዲያ ኪራ ከዚህ በፊት ያሳለፈው ነገር ሁሉን ስላስታወሰ ዴቭንም በጣም ይቅርታ በማለትም ያደረኩብህ ነገርን ሁሉ አስታውሻለሁ፣ አሁን ላይ ከልቤ ይቅርታ ጠይቀሃለሁ ይለዋል። እንግዲህ የዛኔ ያን ሁሉ ነገር ያደረኩት አንተንም ተናግሬ ያስቀየምኩ ጽናትን በጣም ስለምወዳት ነው ይላል። እንግዲህ ዴቭም እህቴን ለምን ወደድክ ብዬ አላኮርፍህም፣ አሁን ላይ ያለፈውን ተውና ወደፊት የሚመጣውን ህይወትህን በደንብ አስብበት፣ እህቴን አደራህን ብሎም እንግዲህ ከጽናት ጋር ያላቸው ነገር ጥሩና ደስ የሚል ነገር እንደሆነ ይነግረዋል።
የኪራ መምጣት ሲሰማ ስፒድ ከዚህ ቤት መውጣት ይኖርብኛል ብሎ ወሰነ። እንግዲህ ያንተ እዚህ ቤት መሆንና የኪራ መምጣት ምን ያገናኘዋል ስትልም ኪያ ጠይቃው ነበረ። ለኪያ የመለሰላት መልስ ግን እኔ እዚህ ቤት ተጠግቼ ስኖር ኪራ ደግሞ ወደ ቤቱ ሲመለስ ስለዚህ ጥሩ ስሜት አይሰማውም፣ ቀድሜ ከዚህ ቤት መውጣት ይኖርብኛል ይላል። ታዲያ ኪያ ለምናዋለች፣ አትሄድ ቆይ ለምን ትሄዳለህ በማለትም ስትጠይቀውም እንግዲህ እሱም እምቢ ብሎ ከቤት ወጥቷል። ስፒድ የኪራን መምጣት ለጓደኛው ተናገረ። ጓደኛውም እንግዲህ ከባድ ነገር ውስጥ እንደገቡና አሁን እያደረገ ያለው ነገር ስህተት እንደሆነ በተደጋጋሚ ይነግረዋል። ታዲያ ጓደኛውንም ይጣለዋል። አንተ ለምንድን ነው በዚህ ልክ ለሰው ደግ የምትሆነው? እየሰራን ያለነው ወንጀል ነው። ስለዚህ እስከምንወጣው ድረስ አንተ ከኔ ጎን መሆን ይኖርብሃል ይለዋል። ታዲያ ከዚህ በፊት ሰው እንደማንጎዳ ቃል ገብተህልኝ ነበረ። አሁን ደግሞ ሰው እየጎዳን ያለ ነው። ስለዚህ ሰኒን እንልቀቃት አይነት ጥያቄ ጠይቀዋል። ነገር ግን ስፒድ በዚህ ነገር ሊስማማ አልቻለም። ምክንያቱም ሰኒ የታገተችበት አንድና አንድ የቤቱ ካርታ በእጇ ላይ ስላለ ነው። ታዲያ የቤቱን ካርታ ለመመለስ ሲል እንግዲህ አማራጭ አድርጎ የወሰደው ሰኒን ማገት ነበረ። ሰኒ ግን ብትሞቱም እንኳን ያንን ነገር አልሰጣችሁም በማለትም እስካሁንም ድረስ በእገታ ላይ ትገኛለች። እንግዲህ ቅዱስና ናሆም ተገናኝቶ ኪራ ጓደኛቸው ሊመጣ እንደሆነ ሲሰሙ እጅግ በጣም ተደሰቱ። ታዲያ ፍቅራቸው እስካሁን መቆየቱም ፈጣሪ ከላይ ስላለላቸው ነው በማለትም ቅዱስም እንግዲህ በሁለቱ መስማማት ብሎም ደግሞ ኪራ ሁሉንም ነገር ማስታወሱ እጅግ በጣም አስደስቶታል። ናሆምም እንዲህ ስል እንግዲህ ግጥም ገጠመለት። እኔም ማግብቻለሁ፣ የልጅ አባት ልሆን ነው፣ ኪራም ታይቷል ሊያገባ ነው፣ ቆሞ የቀረው ግን ቅዱስ ነው በማለትም እንግዲህ ቅዱስ እንዲያገባና የእሱ ሔዋን ወዴት እንዳለች እንዲነግረውም ጠይቆት ነበረ። ቅዱስም የኔ ሔዋን እንኳን ገና አልተወለደችም ይላል። ታዲያ ቅዱስ አሁን ለጋብቻ አልተዘጋጀሁም በማለትም ለናሆም መልስ መለሰለት። ናሆም በሁለቱ መጣመር በጽናትና በኪራ አብሮነት እጅግ በጣም ደስተኛ ነው። ጽናትና ኪራ ብዙ ፈተና ቢያሳልፉም በስተ መጨረሻው ተሳክቶላቸው አሁን ላይ አንድ ላይ ሊሆኑ ነው። ናሆም እናት አባቱ ቤት ሄዶ ነበረ። እዛ በሄደበት ሰዓት እንግዲህ ጥሩ የቤተሰብ ጊዜ አሳልፈው ነበረ። አባቱ እናቱን አርጅተሻል ሲላት ነበረ። እናቱ ግን እኔ ያላረጀሁም አንተን ያረጀኸው እያሉም እንግዲህ ሲቀላለዱ ነበረ። እሱ መሀል ላይ ሆኖ ግን ማን እንዳረጀ ልንገራችሁ በማለትም ሁለቱንም ሲመለከት ነበረ። እንግዲህ ሁለቱንም ተመልክቶ አሁን ልፈርድ ነው በማለትም እንግዲህ ሁለታችሁም አላረጃችሁም፣ ወጣት ናችሁ፣ የኔ እናት አባት ወዳችኋለሁ በማለትም እንግዲህ ደስ የሚል ጊዜ ከነሱ ጋር አሳለፈ። ጽናትና ኪራ ተለያይተው እንግዲህ ኪራ ወደ ከተማ ሊመለስ፣ ጽናት ደግሞ እስከዛ ድረስ አባቷ ጋር ልትቆይ ነው። እንግዲህ ኪራ ወደ ከተማ ሲመለስ ሽምግልና ልኮ በሰርግ በወግ ማረጉ ጽናትን ሊያገባት እንደሆነ ቃል ገብቶላት ወደ ከተማ ሊመለስ ነው። ታዲያ ሲሰናበታትም እጅግ በጣም ትናፍቅኛለሽ፣ እኔ እህል ከሚሰጠኝ አንቺን ሰጥተውኝ እቅፍ አርጌሽ ወደ ቤቴ ብመለስ ደስተኛ ነበርኩኝ። ነገር ግን ይሄ አይሆንምና ነገሮችን እስከማያስተካክል ድረስ ትናፍቅኛለሽ በማለትም ተሰናብቷት ወደ ከተማ ሊመለስ ነው። ሰኒን ያገተ ሰው እንግዲህ እስካሁንም ድረስ በሰኒ እየተመታና ከሰኒ በላይ እሱ የታገተ እስከሚመስል ድረስ ሰኒ ፊት እየነሳችው በጣምም እየተሳደበችው ትገኛለች። የሰኒ እህት እጅግ በጣም ተጨናንቃ የእህቴ ጉዳይ እንቅልፍ ነስቶኛል፣ መተኛት ከተውኩ ስንት ጊዜ ነው ትላለች። እንግዲህ ሰኒ ከጠፋች 2 ሳምንታትን አስቆጥራለች፣ እስካሁንም አልተገኘችም ትላለች። ቅዱስም አይዞሽ፣ ተስፋ አትቁረጪ፣ ፈጣሪ መልካሙን ዜና ያሰማን እያለም እንግዲህ የሰኒን እህት ያጽናናል። ውድ ቤተሰቦቼ በስተ መጨረሻም ጽናትና ኪራ ወደ ነበረ ፍቅራቸው ተመልሰዋል። እንግዲህ ለሁለቱ ቤት ስትልም ዋጋ እየከፈለች የምትገኘው ሰኒ እስካሁንም በእገታ ላይ ትገኛለች። ሰኒ ስትገኝ እንዲሁም ደግሞ ስፒድ ይሄን ነገር ማድረጉ ሲታወቅበት ምን እንደሚፈጠር እንግዲህ አብረን የምናይ ይሆናል። ውድ ቤተሰቦቼ ቪዲዮ ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይሄን ይመስል ነበረ። በያላችሁበት ሰላምና ጤና ፍቅርና ደስታ ብስት ይበልላችሁ።
በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ ባይ።